ዛሬ ላይ ፊያቱን በወርቅ አስልቼ የሆነ ብር ባበድር የዛሬ ዓመት ሲመልስ በወርቁ ስሌት ብቀበል ሪባ ይሆንብኛል ወይ ይላል። እናቴ ወደ አኺራ ሄዳብኛለች ካለ በኋላ አላህ ይማራት፣ ዓመታትን ማውጣት እንዴት ይታያል ይላል። እኔ መሰረቴ ሙስሊም ነው፣ ግን ከ8 ዓመት ጀምሮ በክርስትና ህይወት ነው የኖርኩት። አሁን አልሐምዱሊላህ ወደ ማንነቴ አላህ መልሶኛል። ስለዚህ ላለፈው ህይወቴ ሰላትና ጾም ቀዳ አለብኝ ወይስ የለብኝም ይላል። ልጆቼ ከፍረዋል፣ ከእነርሱ የማገኘው ገንዘብም ሆነ ልብስ መጠቀም እችላለሁ ወይ ይላል። በቁርአን ውስጥ ወህወ ሰሚዑል በሲር የሚለው የቁርአን አንቀጽ ትርጉሙ ምን ማለት ነው ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ያማን ናቸው? አልሐምዱሊላህ። እንዴት ናቸው? አልሐምዱሊላህ። ያው ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባቸዋለን። በ096156 መጨረሻው 02 የተላከልን ጥያቄ አለ። ሰላም አለይኩም፣ ሙሐመድ ነኝ ከወሎ ኮምቦልቻ። ዛሬ ላይ ፊያቱን በወርቅ አስልቼ የሆነ ብር ባበድር የዛሬ ዓመት ሲመልስ በወርቁ ስሌት ብቀበል ሪባ ይሆንብኛል ወይ ይላል። ቢስሚላሂ ራህማን ራሒም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። በመጀመሪያ ኢንሻአላህ ጥሩ ንያ አድርገን እንድንከታተል ራሴንም ወንድሞቻችንንም ማስታወሳለሁ፣ የተከታተለውን ጠቅላላ የሱና ቴሌቪዥን ተከታታዮችን። ወደ ጥያቄው ሲሄድ አሁን ያለው ወረቀት ስሌትና ከዛ በኋላ ወደፊት ደግሞ የሚኖረው ፊያቱን በወርቅ ስናሰላው ምን ያህል ይሆናል? አሁን ከዓመት በኋላ ደግሞ ብድሩን መልስልኝ ስለው ምን ያህል ይሆናል ብለን አስልተን በዚያ እሳቤ የወረቀት ገንዘብ ማበደር የሚለው ሄደን ምን ጋር ያስቆመናል? ብድርን ስናበድር የሆነን መንፈዓ ከዚያ በላይ የተጨማሪ ወረቀትም ይሁን የወረቀት ፊያትም ይሁን ተጨማሪ ወረቀትም ይሁን ጨምሮ እንዲመጣልን ሸርጥ አድርገን ያበደርንበት ብድር ስለሚሆንብን ቀርዱን ጀራ መንፈዓ ይሆንብናል። በነገራችን ላይ ብድር የሚባለው ነገር እንደ የብድር ኮንሰፕት መጀመሪያ ምንድነው? ብድር ማዕናው ምንድነው? ሀደፉስ ምንድነው የሚለው ጋር ስንመጣ ሀደፉ ሰውየውን ከችግር ማውጣት ነው። ሰውየውን ማገዝ ነው። ኢርፋቅ ይባላል። ሪብህ አይፈለግበትም። ስለዚህ ይህንን ሰው ዛሬ ጨንቆትና ቸግሮት 10 ሺህ ብር አበድረኝ አለኝ። ይሄ ሰውዬ ነገ ይመልስልኝ፣ የዛሬ ዓመት ይመልስልኝ፣ የዛሬ 3 ዓመት ይመልስ፣ የዛሬ 10 ዓመት ይመልስ፣ ማቀው ነገር የለኝም። ቢያንስ ገንዘቤ እንደሚመለስልኝ የሆነ ተስፋ የሚሰጥ ነገር ብቻ ፈልጋለሁ። ሳበድር ገንዘቤ እንዲሄድ አይደለም እና የምፈልገው አለል አቀል ምን አለ ብዬ ጠይቀዋለሁ። ደሞዝ አለኝ ሊለኝ ይችላል። ቤተሰቦቼ የሚልኩልኝ ገንዘብ አለ ሊል ይችላል። በቅርብ ጊዜ የሚመጣልኝ ከውጭ መጣ ዕቃ አለ ሽጬ ከፍላለሁ ሊል ይችላል። በብድር ሸሪዓዊ ይዘት ብዙዎቹ መዛህቦች ሄደውበታል፣ ሻፊዒን ጨምሮ። ከዚህ የተለየም ቢኖርም ማለት ነው። ሻፊዒን ጨምሮ የጊዜ ገደብ አይቀመጥም። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ ወር ልትከፍለኝ ተብሎ አይቀመጥም። የዱቤ ሽያጭ ሲሆን ግን
የጊዜ ገደብ ማስቀመጥ ግድ ነው ይላሉ። በዱቤ ሽያጭ ሲሆን ዝም ብሎ አይወሰድም። እቃ ሊገዛ መጣ የሚከፍለው ካሽ የለው ገንዘብ የለው በዱቤ ነው መግዛት የሚፈልገው። መርሐባ ይሄ የ1500 ብር እቃ ነው። መቼ ነው የምትከፍለኝ? ወር መጀመሪያ ላይ ደሞዝ ስቀበል ወር መጀመሪያ እከፍላለሁ። ይታወቃል ወር መጀመሪያ ማለት አወል يوم من الشهر ሊሆን ይችላል። በቃ አንድ ሲል ወሩ አንድ ሲል ወይም በሁለተኛው ቀን من دخول الشهر ወሩ በገባ ሁለተኛው ቀን ላይ እከፍላለሁ ይወሰናል። ረመዳን ልክ ሲገባ እከፍላለሁ ይወሰናል። ያ ጊዜ ታውቋል። በዚያ መልኩ እንሸጣለን። ስንሸጥ አመት ቆይቼ እከፍላለሁ ሊለን ይችላል። አመት ሲለኝ እኔ በዱቤ መግዛት እንደሚፈልግ መጀመሪያውኑ ሳቅ ሽጬልሃለሁ ከማለቴ በፊት አሰለዋለሁ። እነዚህ እቃዎች በአሁን ሰዓት ሲመጡ ዋጋቸው እንዲህ ነበር። ከ6 ወር በኋላ ዋጋቸው ቢያንስ 20% ሊጨምር ይችላል፣ አይታወቅም። እቃው ነው። ከአመት በኋላ 40% ሊጨምር ይችላል። አመት ቆይቶ የሚከፍለኝ ከሆነ እኔ ይሄን 40% ማጣት የለብኝም። ስለዚህ 1500 ብር ልሸጥለት 1000 ብር ልሸጥለት ያሰብኩትን እቃ እንግዲያውስ 1400 ብር ነው ልሸጥልህ። በዱቤ የምትገዛ ከሆነ 1400 ብር ነው ልሸጥልህ። طيب ከተስማማ ተስማማ። ለመቼ? የዛሬ አመት ልከፍለኝ ተፈضل። በዚህ መልኩ ማድረግ እችላለሁ። ይሄንን የዱቤ ሽያጭን በጎን እንተውና ወደ ወንድማችን ጥያቄ እንምጣ። የወንድማችን ጥያቄ ብድር ነው። የዱቤ ሽያጭ ሳይሆን ብድር ነው። ይህንን ብድር ምናልባት ያልታወቀ ሪዝቅ በነጋታው ተከፍቶለት ያበደር ከሆነ 1000 ብር አበደረው ከሆነ 1000 ብሩን ይዞ ወጦ ሊመጣ ይችላል። ያልጠበቁ ሰዎች ሀዲያ ሲሰጡ እኮ ነገራው ቀጠሮ ይዘው ምናምን አይደለም አይደል? በአብዛኛው ደስ ላስተኛው ብሎ እኮ ይዞ መጥቶ እቺ ሀዲያ ነው ሊል ይችላል። ያልጠበቀው ነው። ያን ሲያገኝ መጥቶ እንካ ተፈضل ሊል ይችላል። ታዲያ የትኛው አስለተ ነው አንተ በፊያት አስለቸው የዛሬ አመት ከሆነ የኔ ያክል እንደዚህ ብለህ 1000 ብር አበድረህና 1500 ብር አድርገህ ትመልሳለህ የምትለው በየትኛው ስሌት፣ በየትኛው ሂሳብ፣ በየትኛው አካሄድ? አስለን መጀመሪያውን ሽያጭ አይደለምና በዚህ መልኩ አያስኬድም። ስለዚህ ብድር ወርቅ ምንድነው? ወረቀትን በወረቀትን ቢሆን ብታበድረው፣ ብርን በብርን ብታበድር፣ ዶላርን በዶላርን ብታበድር ራሱን እንዲመልስልህ እንጂ ተጨማሪ አድርጎ እንዲመልስልህ ሸርጥ ካደረክ ወደ ሪባ ይወስዳል። ወደ መሻሻጡ እንሂድ። ብድር ሳይሆን መሻሻጥ ከፊል ዑለማዎች ወረቀትን በወረቀት መሸጥ ይችላል። مثلا ዛሬ ሰው እንዴ እኔ ታዲያ አሁን 10000 ብር አበድሬ እኔ غالبا ይሄ ሰውዬ ይመልስልኝ ከአመት በኋላ ነው። በዚህ ጊዜ አይኖረው። እስከ አመት በኋላ 10000 ብር ስትመጣ ጋሽባ ቂማዋ የሚሆነው የ6000 ብር ዋጋ ይዛ ነው የምትመጣው። ስለዚህ እኔ እንዴት አድርጌ ነው ታዲያ እከስራለሁ? አሁን ባበድረው አንጠቀምም። መጥቀም ፈልጋለሁ ሰውየው طيب ተሻሻጥ። ዛሬ 100 ዶላር ባንክ እንኳን 13000 ብር ነው አይደል? 100 ዶላር 13000 ምናምን ብር አካባቢ ብለው። ስለዚህ 13000 ብር አበድረኝ የሚልን ሰው በ100 ዶላር ሽጬልሃለሁ ማለት እኮ እችላለሁ እኮ። ብድሩ ጋር ወጣን። ከብድሩ ወጣንና ይህችን 13000 ብር ወይም 15000 ብር ያለው ዋጋ 15000 ብር አበድረኝ ሲለኝ እንግዲያውስ ይህችን 15000 ብር በ100 ዶላር ሽጬልሃለሁ አልኩት። 100 ዶላር ወንሱ የሚከፍለኝ መቼ ነው? بعد سنة ነው፣ بعد شهرين ነው። እኔ ይሄንን አስቤዋለሁ። የኛ ብር ግሽበት ያጋጥመዋል እያየ ነው ስላለን ዶላር አቅሙን ጠብቆ እየሄደ ስለሆነ ይፈጠረው ነገር እስኪፈጠር ድረስ ብቻ ጋሊቡ ያ ስለሆነ እያየ ነው ስለሆነ በየትኛው ምክንያት ይሆን ያንን ጠብቆ ሄዷል። ስለዚህ
ከጊዜ በኋላ ብሩን ሲመልስልኝ 15000 ብር አበድሬው 15000 ብር ይመልስልኝ ኖሮ ባበደርኩበት ሰዓት በ15000 ብር አንድ مثلا የሆነ ስም ያለው እቃ መግዛት የምችልበት ቢሆን በአመቱ ተረክቤው ያንን እቃ ለገዛብል ነው ይሄ 18000 ብር ገብቷል ነው የሚባለው። ስለዚህ ያን አይገዛልኝም። በሱ ፋንታኔ በዶላር ተሻሻጥኩኝ ከሰውየው ጋር ዶላሩን አምጥቶ ሰጠኝ። ስመነዝረው ምናልባት የዛን ጊዜ 18000 ብር ገብቶ ሊሆን ይችላል፣ አይታወቅም። የምፈልገውን ነገር ያን የምገዛበት የምችለውን ነገር አሁን መግዛት እችላለሁ ማለት ነው። ስለዚህ እቺን ነገር እንደ ምናልባት ሰዎች እንደ ሐል አድርገው ሊጠቀሙት ይችላሉ፣ እንደ መፍትሄ አድርገው ሊሄዱበት ይችላሉ። መዛሂቦች እክትላፍ ስላላቸው በዚህ ጉዳይ አለዚያ ድርግም ብለው ሪባ ውስጥ ነው የሚወድቁት። በየትኛው መዝሀብ ሷሂህ የማይሆን ሙዓመላ ውስጥ ነው የሚገቡት። አበድሬ ያለው ግን ጨምረህ ትከፍላለህ የሚባለው ሲገባ ኩሉ ቀርድ ጀረ መንፈዓተን ፈሁወ ሪባ። ለምን ደግሞ ተጨምረው ሲባል ምክንያቱም ነገ ይጋሽባልና ብሩ እንደዚህ ስለሆነ ነው። አይ ሌላ ዘዴ ከፈለክ በሽያጭ መልኩ ሂድበት። እኔ መክሰር አልፈልግም፣ እኔ እንዲቀንስብኝ አልፈልግም፣ ገንዘቤ ዋጋ እንዲያጣ አልፈልግም። ስለዚህ ሌሎች አማራጮችን ተከተሉ፣ ይሄኛው መንገድ ግን አያስኬድህም። በ095275 መጨረሻው 87 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም፣ እናቴ ወደ አኺራ ሄዳብኛለች ካለ በኋላ አላህ ይማራት፣ አመታትን ማውጣት እንዴት ይታያል ይላል። ያው እንደ ሱና ተደርጎ የሚወሰድ ነገር አይደለም። ሶደቃን አመት እየጠበቁ ማድረጉ ያኒ በዛን ጊዜ እንዳልፍ እንዳይቀደም ማለቱ ማለት ነው። ኢነማ ሰው በፈለገው ጊዜ ሶደቃን ያደርግ ይችላል። እናቱ ያኒ በየሆነ ጊዜው የማረግ እቅድ ካለው በውስጡ ላይ እኔ የሚመቻችልኝ የሆነ ገንዘብን ማገኝበት እንደገና ደግሞ አርጄ ሰው ሰብስቤም እንዲህ አድርጌም ላድርግ ብል የሚመቻችልኝ በአመት አንዴ ነው የምችለው ካለ በአመት አንዴ በፈለጉ ጊዜ ላይ ያድርገው። ዛሬ ጥቅምት ላይ የሚቀጥለው አመት ዳር ላይ ሊመቸው ይችላል። ከዛኛው በኋላ ደግሞ እንደገና ወደ ጥቅምት ሊመለስ ይችላል። ብቻ ይሄ የሞት አመት እየተባለ ቀጠሮ ተይዞ ያቺ እንዳታልፍ እንዳትጨምር እንዳትቀንስ ከሚለው ያ እንደ ሙስተሐብ የሚወሰድ ነገር ስላልሆነ እንዲህ አይነቱ ነገር ግን እሱ በፈለገው ጊዜ አስታውሶ مثلا እንበልና ሱብሃንአላህ ነገ ነው እንትና ከሞተ 2 አመቱ እናቴ ከሞተች 2 አመቷ የሚሆናት ነገ ነው፣ እስኪ ሶደቃ አድርግላት ብሎ አደረገላት። ምንም ችግር የለውም። ይሄ ማኒዕ ነገር አይደለም። በወሩ ማስታውሶ የዛሬ ወር ነበር እናቴ ያረፈችው ብሎ ሶደቃ ቢያደርግላት እኮ ይችላል። 40 ቀን መጠበቅ ሸርጥ አይደለም። እና ያው ልክ በተውቂት ከዚህ ጊዜ በማያልፍ መልኩ ተብሎ ድንግግ አድርገው አያያዙት እንጂ በየጊዜው በእነሱ በተመቻቸው ቁጥር ሶደቃ እያደረጉ እናታቸውን ማስታወሳቸው በጣም ጥሩ ነገር ነው። እናት ላሸክ ለወንድ ልጅ ከሁሉም በላይ ሐቅ ያላት እሷ ነች። عظيم ነው። ከአባትም ሐቅ 3 እጥፍ እንግዲህ ያላት ነች ማለት ነው። ኡሙከ ብለው ከሶስተኛው በኋላ ነው አቡከ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ያላትን ድርብርብ ሐቅ ያሳያልና ይሄን ሐቋን ማውጣት አንችልም ምንም ብናረግ። ግን እንደው ሙቃበለቱ ኢህሳን بالإحسان ጥሩ መቼም መሬት ላይ ቢፈለግ ከናተ በላይ ማን ያዝንላህ ብለህ ብትፈልግ ስለ ነብዩ አይደለም የምናወራው ሰለላሁ ዐለይሂ ወሰለም። ኢንማ ከሳቸው ይላባል ሰው ለሰው በሚባለው ከናተ በላይ ማን ያዝንላህ ቢባል ማንንም ነው የምትለው። ያኒ ሁሉም ሰው በሚባልበት መልኩ እንደዛ ነው የሚሆነው፣ እንደው የተለየ አዳዋ ከሌለ በስተቀር። እና ለምን ድረስ ይባል እናት ምናልባትም ከራሷን ማስበልጣ ለአንተ የምትጨነቅና የምታስብ ነች። ብዙ ሰዎች የራሳቸውን መስለሐ ለማስጠበቅ የሚወደዋሉ ለምን እንደዚህ ያደርግልኛል እያሉ ማለት ነው። አንዳንድ የልጅ መሐባ ራሱ ለእናቱ የሚሆነው የእናቱን ኢህሳንና የእናቱን ሸፈቃ ለሱ የምታደርገውን ነገር አይቶ ነው። እናት ግን ከልጇ ምንም ነገር ሳትጠብቅ ምንም ነገር ሳትፈልግ ሐታ ሙክተፊያ ገኒያ እንኳን ብትሆን ማለት ነው ይሄ
ከሱ ይመጣልኛል ብላ ሳይሆን የኔ ነው ብላ የምትራራለህና የምታዝንልህ ነችና ከሄደች ካለፈች በኋላ በየጊዜው በሰደቃ ማስታወስ ሶላት ላይ ዱዓ ሙስተጃብ ይሆንበታል። ዱዓ አድርጉበት የተባለ ቦታ ላይ ሸሁድን ሰላት አለ ነብይን ጨርሰን ከማሰላመታችን በፊት ረቢ እግፊር ሊ ወሊዋሊደቲ ቢል ነው ጠያቂያችን። ሁለቱም አባትም እናትም ከሄዱ ረቢ እግፊር ሊ ወሊዋሊደየ፣ አባት ብቻ ከሄደ ረቢ እግፊር ሊ ወሊዋሊዲ እንዲህ እያለ ዱዓ ቢያደርግላቸው የሚያስፈልጋቸው ናቸውና ይገባቸዋልም ደግሞ ኢሕሳናቸው ላሸክ ኢዛ ማታ ሙስሊመይኒ ሙእሚነይኒ በኢማን በኢስላም እስከሞቱ ድረስ ሰደቃውን ዱዓውን ፋቲሓ ቀርቶም ኢህዳእ ማድረግ ሰዋብን መላክ ይሄ ጥሩ ነገር ነው፣ መረሳት የለበትም። ምናልባት ይሄ ዓመታት ብሎ የጠራው ብዙ ጊዜ የሚታወቀው በካፊሮቹ ዘንድ ነው፣ ሙስሊም ባልሆኑ አካላት ዛሬ የአባቴ ዓመታት ምናምን እና ይህ የቃሉ ካልሆነ በስተቀረ ችግር የለውም። ያው አስቡ ማድረግ ነው እንጂ ችግር የለውም። በ0967 መጨረሻው 76 የተላከልን ሰላም አለይኩም እንዴት ናችሁ? እኔ መሰረቴ ሙስሊም ነው፣ ግን ከ8 ዓመት ጀምሮ በክርስትና ህይወት ነው የኖርኩት። አሁን አልሐምዱሊላህ ወደ ማንነቴ አላህ መልሶኛል። ስለዚህ ላለፈው ህይወቴ ሶላትና ጾም ቀዳ አለብኝ ወይስ የለብኝም ይላል። ያው ከብሉግ በኋላ ያለውን ለአካለ መጠን ከደረሰ በኋላ ያለው ጊዜ ያው ጠያቂያችን ከሱ በኋላ ከለአቅመ አዳም ከደረሰበት ጊዜ ጀምሮ ምን ያህል ጊዜ ኩፍር ላይ እንደቆየ አልነገረንም። አስሉ ሙስሊም ነው። ከዚያ በኋላ ከኢስላም ወጥቶ ቆይቷል። ከ8 ዓመት ጀምሮ እስከ ብሉግ ያለው ያው ገና ለአካለ መጠን ያልደረሰበት ጊዜ ነውና በዚያን ሰዓት ያለውን ሶላት ድገም አይባልም። የሰገድካቸውን የጾምካቸውን ቢሆን ብላሽ ናቸውና ድገማቸው አይባልም። ከአካለ መጠን በፊት ስለሆነ ከመድረስ በፊት አሁን ለአካለ መጠን ከደረሰ ጀምሮ መቼ ነው አልሐምዱሊላህ ወደ ሐቁ የተመለሰው? ከዓመት በኋላ ከ2 ዓመት ከ5 ዓመት በኋላ እሱ ያውቀዋል። እኛ ግድ እዚህ የመነሳቱም ሸርጥ አይደለም፣ ችግር የለውም። ጥያቄው ላይ የመነሳቱም ቅድመ ሁኔታ አይሆንም። የቆየበትን ያክል 6 ወር ቆይቶ ሊሆን ይችላል። ከዛ በፊት ከ8 ዓመት ጀምሮ ምናልባት በ16 ዓመቱ ሊሆን ይችላል እንደገና መልሶ ወደ ኢስላም የገባው። ስለዚህ 1 ዓመት ሊሆን ይችላል በኩፍር ላይ ቆየው፣ 2 ዓመት ሊሆን ይችላል፣ 3 ዓመት ወይም ከዛም በላይ ከዛም በታች በወራትም ይሁን 8 ዓመቱ ገና አልደረሰም ብሎ 8 ዓመት አይደርስም ከብሉግ በታች ነው። እና ለአካለ መጠን ከደረሰበት ጊዜ ጀምሮ ምናልባት ለአካለ መጠን የደረሰው በ13 ዓመቱ ሊሆን ይችላል፣ አይታወቅም። የወንድ ልጅ የዘር ፈሳሽ ካየ ባሊግ ሆኗል። 15 ዓመት እስኪሞላ አይጠበቅም። በ14 ዓመቱም ሊያይ ይችላል። እነዚህ ነገሮች የዘር ፈሳሽ ሳይ እንኳን ቢቆይ 15 ዓመት ልክ ሲሞላው በጨረቃ አቆጣጠር ባሊግ ሆኗል። ከሱ ጊዜ ጀምሮ እስከ ተመለሰበት ጊዜ መሃል ያለውን እነዚህን ሶላቶቹን ቀዷ ያውጣቸው፣ ጾሞቹንም ቀዷ ያውጣቸው አቅሙ በፈቀደው ሁሉ። ለምን በዚህ ሰዓት መሃል ላይ አልሰገደም አልጾምም ማለት ለምን ሪዳ ላይ ነበረ። ምናልባት የሆነ የቤተሰብ የሆነ ክፍል ክርስቲያን ሆኖ ሊሆን ይችላል ወስደው እነሱ ጋር ያቆዩት። ስለዚህ ይሄ ልጅ ፊል አስል የሙስሊም ልጅ ስለሆነ ካፊር አስልይ አይደለም የሚባለው። ሁክሙል ሙርተድ ነው። በዚህ ሰዓት የነበረው ሁክም የሙርተድ እስልምናውን የቆረጠ ሰው ፍርድ ነው የሚሰጠው እንጂ ከአካለ መጠን ከመድረሱ በፊት ነውና ኩፍር ውስጥ የገባው እንደ ካፊር አስልይ እንወስደዋለን አይባልም። ለምን ወለዱል ሙስሊም ነው። ስለዚህ በለጋ ወሁወ ካፊር ነው የሚባለው። ካፊር ሲባል ሙርተድ ሆኖ እንደማለት ነው። እስልምናውን ትቶ ባሊግ ከሆነበት ጊዜ ጀምሮ እስከ ተመለሰበት ጊዜ ያለውን መሃል ላይ ያሉትን ቀዷ ያውጣቸው። ያኒ ሶላቶቹን በአሁኑ ሰዓት ሱና መስገድ ይተውና ቀዷ ያውጣ። ሁሌም እንደምናገረው በትንሹ በየቀኑ የ2 ቀን ሶላት ቀዷ ማውጣት ከቻለ ያድርግ። እንደው በትንሹ ማለት ነው። ከዚያም በላይ መጨመር ይቻላል ይጨምር፣ ከቻለ ይጨምር፣ ካልቻለ ግን እቺን የ2 ቀን ሶላት በቀን ቀዷ እያወጣ ጾም ደግሞ አቅሙ የፈቀደውን እየጾመ እነዚያን ቀዷ በማውጣት ያጠናቅ።
በ0920 60 መጨረሻው 24 የተላከልን ጥያቄ ደግሞ ምን ይላል? ልጆቼ ከፍረዋል፣ ከእነርሱ የማገኘው ገንዘብም ሆነ ልብስ መጠቀም እችላለሁ ወይ ይላል። አላህ ሂዳያ ይስጣቸው፣ አላህ ይመልሳቸው። ሱብሃንአላህ። ያው በሙርተድ ገንዘብ ዙሪያ ብዙ አቅዋሎች አሉ። ከፊል ዑለማዎች ገንዘቡ ከሚልኩ ይወጣል፣ ወደ አላህ የሚፈራ ሰው ካለ ያንን ገንዘብ መውሰድ አለበት። ያው አሁን ኸሊፋና በይቱል ማል ስለሌለ አላህ የሚፈራ ሰው ዓድል የሆነ ሰው የሙስሊሞችን የጋራ ጥቅም የሚያውቅ ሰው ያን ይወስድና ለሙስሊም የጋራ ጥቅም ላይ ያውለዋል ይላሉ። ከፊሎች ደግሞ ከፊል ዑለማዎች በሁክሙ ሪዳ እስካልተገደለ ድረስ በሸሪዓ ቢመራ በሁክሙ ሪዳ እምቢ ካለ ይገደላል። የሞት ቅጣት ማለት ነው። ይህንን ሞት ቅጣት እስካልተተገበረበት ድረስ ገንዘቡ እጁ ላይ ያለው ገንዘብ ሚልኩ እንደሆነ አድርገን እንቆጥርለታለን። ያኒ ልክ እንደ መውቁፍ የሚያሉም አሉ፣ እንደ ሚልኩ ይታሰብለት ያሉ። በዛ ከተኬደ አሁን አብዛኛው ሰው ከዛ በዚያ ሙዓመላ ነው የሚደረገው። ዘመኑ ድብልቅልቅ ያለበት አይደል? ሙርተዱ ምንም የተደበላለቀበት ዘመን ላይ ያለው። ግማሹ ቢስሚል ኢስላም ሙርተድ ይሆነበት፣ ግማሹ ደግሞ ሙልጭ ብሎ ይወጣበት። አሁን እንደ ጠያቂያችን ማለት ነው ልጆች። ስለዚህ በዚያ ከወሰድ ነው ገንዘባቸው አለ ብለን ከወሰድ ነው እነሱ የሚያደርጉት ሙዓመላ ሰሒህ አድርገን እንቆጥርላቸዋለን ማለት ነው። ለዚያ ነው ከነሱ ጋር የምንገበያየው። ዛሬ ከሙርተድ ጋር ከሆነ እንሻሻጣለን፣ እንገዛለን፣ እንሸጣለን። አንተ ሙርተድ ነው ገንዘብህ እንደዚህ ብለን አንተ ያው ለምን ይሄኛውን ቀውል ወስደን። ስለዚህ ሙርተድ ከኢስላም የወጣ ወይም ደግሞ የተወሰነ ጊዜም ቢሆን ለአንድ ወርም ለሁለት ወርም ለረጅም ጊዜም ቢሆን ከኢስላም ወጥቶ ከቆየ ወደ ኢስላም ሲመለስ በዚያን ጊዜ ያሳለፋቸውን የሶላት ግዴታዎች አልሰራቸውምና ምናልባት እኔ ሙስሊም ነኝ ብሎ እንኳን አንዳንዱ ሙርተድ ሙሉ ወጥት ያለ ሳይሆን ሙልጭ ብሎ ወጥቻለሁ ብሎ ያመነ ሳይሆን አለሁ እያለ ይወጣም ስለሚኖር ሲረጋገጥለት በዚያን ጊዜ እንደው ሰግጄዋለሁ ያለውም እንኳን ስላልታሰበለት መድገም አለበት። ይሄኛው ደግሞ ሙሉ ለሙሉ እኔ ከኢስላም ውጭ ነኝ ብሎ የወጣው ጤም የሆነው ምናምን የሆነው እነዚህም ደግሞ ሲመለሱ በዚያን ጊዜ ያሳለፏትን ቀዷ ማውጣት ይጠበቅባቸዋል። ያው ብዙ ሰዎች ሱና ይሰግዳሉ፣ ፈርዱን ትተው ቀዷ ያለባቸው ሱና ከመስገድ ይልቅ በዚህ መሙላት እንዳልነው ቢያንስ በየቀኑ የሁለት ቀን ሶላት ቀዷ ቢያወጣ ጾምንም እንደዚያው ቢያደርግ ምን ይሁን ይሄዳል ላይ ያለውን ቀዷ እያቃለለና እየጨረሰ ይሄዳል ማለት ነው። ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁን የእረፍት ሰዓታችን ላይ እንገኛለን። ካፍታ ከተባለ ተመልሰን እንመጣለን። ጠብቁ ኢንሻአላህ። ተመልሰናል። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችንን ነው። አሁንም በድጋሚ አብራችሁን ቆዩ ኢንሻአላህ። ዶክተር ምናልባት ያስደነግጣል ልጆቼ ከፍረዋል ሲል እንደዚህ አይነት ነገር በእርግጥ አላህ ነው ሂዳያ የሚሰጠውም የሚያጠመውም ሁሉም በቁጥጥሩ ነው መቼም። ላኪን እኛ እንደዚህ አይነት ነገር የሚከሰትበት ነገሮችን ማለት ከአላህ ዘንድ ያለውን እንዳለ ሆኖ የምንዘጋበትና የምንከታተልበት የምንቆጣጠርበት መንገድ ይኖር ይሆን? እንደዚህ ልጅ መክፈር እንደዚህ ጥቅል ብሎ የመክፈር ሁኔታ ሲያጋጥም ምንድነው ለዚህ እንትን የምንለው መፍትሄ ሊሆን የሚችለው? ትልቁ መፍትሄ መጀመሪያ ልጆች ዲናቸውን እንዲያውቁ እስልምናን በአግባቡ እንዲማሩ ትክክለኛ ከኢስላም ዑለማዎች ከኢስላም ምሁራን እንዲያውቁ ማድረግ ተገቢ ነው። የመጀመሪያው ግዴታም ነው። አላህ ሱብሓነሁ ወተዓላ
ልጆቻችን ላይ ኃላፊነትና አደራ ጥሎብናል። ይህን ኃላፊነትና አደራ ማይወጣ ሰው ግዴታውን ማይፈጽም ሰው በልጆቹ ነገ ያዝናል። ያኒ እንዲህ አይነት ነገሮች ሊያጋጥሙ ይችላሉ። ናም ምንም ጥርጥር የለም። አንዳንዱ ስላልተማረ ስላላወቀ ብለህ የምትለው አይደለም። ሐሉ ትንሽ ወጣ ያለ የሚሆንበት ሁኔታ አለ። በገንዘብ የተታለሉ በሴት ተታለው ይሄዱ አውቀዋለሁ እስልምና ሐቅ እንደሆነ ምንም የተሻለ ነገር እንደማላገኝ አውቃለሁ እንደ ሃይማኖት ግን ምን ላድርግ ከሊት እንዳላጣ ብሎ የሚሄዱ ሰዎች አሉ። ወልዒያዙ ቢላህ አቅላቸውን ስውር አድርጋቸው ወይ ደግሞ የሆነ ገንዘብ የሚፈልገው ገንዘብ ላይ በጣም የዘንገበገበ ሰው ገንዘብ ላይ ያለው አቋም መጥፎ የሆነና ዲኑን የሚያሸጠው አለ። አውቃለሁ ሐቅ እንደሆነ አውቃለሁ እያለ ዘረኝነትም የሚያመጣው እኮ አለ እኮ። አላህ ይጠብቀን። በነብዩ ሰለላሁ ዐለይሂ ወሰለም ዘመን እስልምናን ተቀብለው የነበሩ ሰዎች የበኒ ሐኒፋ ጎሳዎች ከነሱ ውስጥ ሙሰይሊማ የሚባል ሰው እኔ ነብይ ነኝ ብሎ ሲመጣ ከቁረይሽ ከሆነው መሐመድ የኛ ዘር እሱን እሺ ብል ይሻለኛል ብሎ ዘረኝነት ብቻ ወልዒያዙ ቢላህ ባጢል ላይ እንዳለ ሁላ ያወቀ ግን ላግዘው ብሎ እስልምናን ተቶ ወደሱ የገባ አለ። ሙርተዶች አሉ እና ሐቅ ከነብዩ መሐመድ ጋር እንደሆነ ያውቃሉ። ከሳቸው በኋላ ነብይ እንደማይመጣ ያውቃሉ። ግን የኔው ዘር እንዴ የዘሬን የኔው ብሎ ይሄዳ አለ። እንዲህ አይነቱ ስለ ዲን ስለ ኢስላም ሐቀኝነት ሳያቀርቶ ሳይሆን ዘረኝነት አሸንፉት፣ ገንዘብ አሸንፉት፣ በሴት ተታሉ፣ በስልጣን ተታሉ። ወልዒያዙ ቢላህ አንዳንዱ ስልጣን ጋር ለመምጣት ከኢስላም ሌላ ሽፋን ካላሳየ ከታች ወር ላይ የሚገፉ ሰዎች አይገፉኝም ብሎ ስለሚያስብ ምክንያቱም ብዙ ዘዋሪዎች አሉ አዛጋ ፖለቲካው የሚዘውሩ ሰዎች አሉ። የሚፈልጉት የሚገፉ የሚፈልጉት የሚጥሉና እነሱ ጋር ተቀባይነት እንዲኖረው ሌላውም ጋር ተቀባይነት እንዲኖረው ውጪ ብዙ ኃይሎች አሉ። አንድ ሀገር ላይ የሆነ ሰው ወደ ስልጣን ሲመጣ ብዙ ግፊት አለ። ፖለቲካው ሰፊ ነው። እነዛም ሰዎች ደስ እንዲላቸው ምን ዲናቸው የሚቀይሩ ሰዎች አሉ። ወልዒያዙ ቢላህ እና ሐቁ ጠፍቷቸው ሳይሆን ለማለት ነው። ነገር ግን እንደኛ እንደ ሙስሊም ወላጅ ልጆቻችንን አስመልክቶ አላህ የጣለብንን ግዴታ ያስቀመጠብንን ግዴታ በአግባቡ መወጣት ነው። ኢስላምን በሐቂቃው ማስረዳት ማስተማር ከልጅነታቸው ጀምሮ የኢስላም ፍቅር እንዲያድርባቸው ከእስልምና ውጪ ሌላ ምንም አይነት ትክክለኛ እምነት እንደሌለ አስረግጠን ማሳለፍ መቻል አለብን። ከሌሎች እምነት ተከታዮች ጋር በሰላም እንኗኗራለን። ያኔ የእስልምናን ክብር አስጠብቀን የእስልምናን ክብደትና ትልቅነት ሐቀኝነት አስረግጠን እንሄዳለን። ከሌሎች ጋር አብሬ ስኖር መባዲዎችን መሰረታዊ የእምነት ዋና ጉዳዮችን ጥዬ አይደለም ወይ ደግሞ መደራደሪያ ሐሳብ አድርጌ እያቀረብኳቸው ማለት ነው። እናንተም ነው እኔም ልምጣ ግማሽ አድርገን የኔን ግማሽ ልስጣችሁ የእናንተን ግማሽ ስጡኝ እየተባባልኩኝ አይደለም። ሐቅ ባጢል አይሆንም፣ ባጢል ሐቅ አይሆንም። ስለዚህ ሐቅ ነው፣ ባጢል ነው። ነገር ግን የባጢል ሰዎችን ትንኖራቸዋለህ። እምነታቸው ውድቅ ነው። በዱንያ ላይ እስካሉ ድረስ አብረን እንኖራለን። ወደ ሂዳያ እንዲመጡ ጥሩ ስብዕና እናሳያቸዋለን። እስልምና ማለት ዝም ብሎ በየሜዳው በየፌስቡኩ በየቲክቶኩ እነዚህ አስነዋሪ ሰዎች እንደሚያወሩትና እንደሚቀጣጥፉት እንደሚገጣጥሙት ሳይሆን የሆነ ቆርጠ ቀጥሎችንም አሉ። ይሄን ነገር ቆርጠው ይሄን ነገር ለለጣጥፈው የሚያወሩ ሰዎች አሉ። እንደነሱ ሳይሆን ኢስላም ምንም አይነት እንከን የማይወጣለት የአላህ ህግ ነው። እስልምና ምንም አይነት እንከን የማይወጣለት እንከን አወጣለታለሁ ሊመጣ ሰው ባለ እንከን እሱ ነው የሚሆነው። ያስተሳሰብ ድህነት የተጠናወተው የአቅሉ ጤነኛ ያልሆነ በሆነ በሽታ የተጠቃ የአእምሮ በሽታ የተጠቃ ካልሆነ በስተቀር ኢስላም ላይ አንድም ሰው እንከን ሊያወጣለት አይችልም። ለምን? لأنه دين سماوي ይባላል። ይሄ ከአላህ Subhanahu Wa Ta'ala የተሰጠን ህግ ነው። መተዳደሪያ ህጋችን ነው። ይሄንን በትክክል የተገበሩ ሰዎች በሰላም እና በአማን ጀነት ድረስ ያደርሳቸዋል። ዱንያቸውንም በአማን ተጉዞ ጀነትን የሚያገኙበት ነው። ያው ግን
ታዲያ ለምን እንደዚህ ሆነ ይሏቸዋል አንዳንድ ሰዎች ሲያወሩ። መሀል ላይ ኢስላምን ሳይሆን ሙስሊም መስለው ንፍቅናን መሀል ላይ የሚያሰራጩ ሰዎች የሚመጠብጡት ነገር ነው። ታዲያ እንትና ለምን ተጋደሉ? እስላም እንደዚህ ከሆነ ለምን እንደዚህ ሆነ ይልሃል። ይሄ ነገር ከኩፋሮች በኩል የሚገቡ ሙስሊሙ ላይ ጠብ እያደረጉበት እንዲባላ፣ እንዲጣላ፣ እንዲገጫጫ አንዳንዴ መጥፎ እምነት አስገብተው በኢስላም ስም የሚነግዱ አሉ። ኢስላም ብለው ስለሚያወሩት ውጭ ያለ ሰው ኢስላም ማለት ይሄ ማለት ነው እያለ እንዲሳሳት የሆነበት ሁኔታ አለና ስለዚህ ስለ እስልምናችን ልጆቻችንን በአግባቡ ማስተማር፣ በትክክል ማነጽ፣ كيف يتعايشون مع الناس ከሌላው ጋር ከሌሎች እምነት ተከታዮች ጋር እንዴት ነው የሚኖሩት የሚለውን ነገር ማስተማር፣ ይልቅ አለማድረግ። እኛ ከሌሎች ጋር የምናደርገውን ከሌሎች እምነት ተከታዮች ጋር የምናደርጋቸውን መስተጋብሮች፣ ሙዓመላዎች ልጆቻችንም እያዩ እንዲያድጉ ማድረግ፣ ድንበር ሳናልፍ የሸሪዓን ሐድ ጠብቀን ያን ያደረግን ጊዜ ነገሮች መስመር ይዛሉ። አንዳንዶች ምን ያደርጋሉ? እኔ ጥሩ ሙስሊም ነኝ ይልና مثلا አኗኗሩ ላይ ወይ ደግሞ አኳሃኑ ላይ ከነሱ ጋር የማይለይ አይነት ሁኔታ ያደርጋል። ልጁ ያን ያይና ልዩነት የላቸውም ብሎ ነው የሚወስደው። እዛም በሆነ እዚህም በሆነ የሚለው ነገር ውስጥ ላይ ይቀረጻል። እናት ከሐላል እኮ ልጅ መውለድ ነው ማሰብ ያለባት አይደል? ከካፊር ጋር ተጠጋና ካፊር ልጅ ያኒ ካፊር ጓደኛ ትይዛለች፣ ጋብቻ ስለማይባል ባል ስለማይባል ትወልድለታለች። ይሄንን የሚያዩና በዚህ አይነት የተፈጠሩ ይሄን እያዩ የሚያድጉ ልጆች ምንድነው ውስጣቸው የመጣው? አባቴ እንደዚህ ነው አይደል? አባቴ ብለው ስለሚወስዱት እናቴ እንደዚህ ነች፣ ስለዚህ ችግር የለም ወደዚህም ቢሄድ እያሉ የሚያስቡ አይነት ልጆች ይፈጠራሉ። ስለዚህ የግልን ስሜት ወይም ጊዜያዊ ስሜትን ለማርካት መሮጥ ሳይሆን ነገ እኮ ልጆች ይመጣሉ፣ ከኋላ ይመጣ ትውልድ አለ። በምን መልኩ ነው የምቀርጸው? ኢስላም እንዴት ነው ማስገነዘበው? የኢስላምን ክብር እንዴት ነው ማሳየው? የኢስላምን አህካም በወሬ ብቻ ሳይሆን በተግባር እንዴት ነው ማሳየው የሚለውን ነገር ማሰብ ያስፈልጋል። ይህንን ከተወጣን ኢንሻአላህ በእኛ በኩል ያለውን ወደ ኩፍር እንዳይሄዱ የመጠበቁን ኃላፊነት ተወጥተናል ማለት ነው። ወልባቂ ዐላ አላህ ሌላውን ለአላሁ ተዓላ የህዲ መን የሻእ ወዩድሉ መን የሻእ ብለን ምንተው ነው። ምናልባት ዶክተር ከነዚህ በተለይ ያው ከዲኑ ራቅ ያሉ ወላጆች ሲሆኑ በተለይ ደግሞ አሁን ላይ የዓቂዳ ጉዳይ የተውሂድ ጉዳይ ትኩረት የሚደረግባቸው ቦታዎች ላይ አንዳንድ ወላጆች ይፈራሉ። በቃ ማለት በቃ ከሁሉም ነፃ የሆኑ ይመስላቸዋል። ማለት የተጅሲም እምነት ከሚያስተምሩ ሰዎች ተጠንቅቃችሁ ተንዚህ የሚያስተምሩ ሰዎችን አስተምሩ። እኛ ከዚህ ያሉ አንገባም፣ እንደዚህ አይነት ውስጥ አንገባም፣ በቃ ቁርአን ይቀራል፣ ሌላውን አታስተምሩ፣ ልጅ ቁርአን ይቅራ ምናምን ይላሉ። ቁርአን ብዙ ትንታኔ የሚፈልግ ነገር ነው። ዝም ብሎ በቀላሉ የሚገባ ነገር አይደለም። ግልጽ የሚሆነው ሙቢን ቢሆንም ግን እውቀቱ ላላቸው ግልጽነቱ የሚብራራው ማለት ነውና ወዴት ይወስዷቸዋል ዶክተር? አሁን እንደዚህ ተንዚህ የሚያስተምሩ ሰዎችን ትኩረት አለማድረግ፣ ወላጆች ተንዚህ የሚያስተምር ኡስታዝ ወይም ደግሞ ሸኽ ላይ ትኩረት አለማድረጋቸው አንዳንድ መቅጣዖች ላይ ወይም ደግሞ ቪዲዮዎች ላይ የምናየው ነገር አለ። ኩፋሮቹ እስልምና ትክክል አይደለም ብለው ከሚከራከሩባቸው ነገሮች አንዱ ለምሳሌ ተንዚህ ሳይማር ይቀርና በእናንተ እምነት እኮ የቀኝ እጅ እናንተ አምላክ የምትሉት የቀኝ እጅ ሁለት አለው ምናምን ብለው ሐታ ስለው ማለት ነው ስለው ይሄን ነው እኮ የምታመልኩት፣ ዝም ብሎ ስዕሉ የሚያስቀይም ነገር ማለት። ምክንያቱም እናንተ እንደዚህ ነው የምትሉት። አንደኛውም ደግሞ እንደዚሁ የእናንተ አላህ ይወርዳል ከሌሊቱ ሲሶ ሲቀረው ይወርዳል ትላላችሁ አይደል ሲለው አዎ አለ ልጁ ማለት ነው። እንደዛ ከሆነ አንደኛው ሰማይ ሰባተኛውን ሲያልፍ ስድስተኛውን ሲያልፍ አምስተኛው እያለ በፍጡር መሃል አይገባም የሚለውን አስተምሯችሁን ሁሉል የሚለውን እንደዚህ አይነት ሁሉልኛ እምነት አይደለም የምትሉትን ያፈርስባችኋል። አንዱን እያለፈ አንዱን አይደለ የሚመጣው ይገባል አይደለ ሲለው እንደዛ ከሆነማ ያው እንደምትለው ነው እንጂ የሚል መልስ እስከ መስጠት ደረጃ የደረሱ ግን ሙስሊሞች ነን ብለው የሚያስቡ ይሄ ሁሉ ትኩረት ይደረጋል አይደለም? ወላጆች ላይ እነዚህ ሁሉ ትኩረት ማድረግ አለበት። ወሳኝ ነገር ነው። በጣም ትልቁ ነገር ልጅን ከምናስተምረው ውስጥ ንጹህ ዓቂዳ ንጹህ ተውሂድ ይዞ እንዲያድግ
ራሱን ከሙሸቢሃ ይከላከልበት። ሙሸቢሃ ሲባል አይነት ነው። በኢስላም ስም ያለ ሙሸቢሃ አለ። ኢስላም አይደለሁም እያለ እስልምና መጥፎ ነው እያለውላ መጤ ሃይማኖት ነው እያለውላ ሙሸቢሃ አለ። ለምን? የነሳራ እምነት ተሽቢህ ነው። የይሁድ እምነት ተሽቢህ ነው። ፍጡርን ከፈጣሪ ጋር ማመሳሰል ወይም ፈጣሪን በፍጡር መመሰል ማለት ነው። የይሁድን እምነት ካየነው ሰማይና ምድርን ፈጥሮ በስድስተኛው 6 ቀናት ፈጀበትና 7ኛው ቀን ላይ ደክሞት በጀርባው ተኛ ያሉ ሰዎች ናቸው። ጫንቃ ለሱ ያረጋገጡለት ማጅራት ያደረጉለት ሰዎች ናቸው። ነሳራን ብንመለከት ምን ችግር አለው ሰው ሆኖ ይመጣ ብለው በግልጽ ያለ ምንም ሐያእና ያለ ፍረት የሚናገሩ ሰዎች ናቸው። ስለ ፈጣሪ ያወሩ ካንተ ጋር ምን ችግር አለው አንተን ቢመስልስ የሚል ማለት ነው። ፈጣሪ ማለት ምን ማለት እንደሆነ ገና ያልገባህ ነህ አንተ። እና ሌላው ደግሞ ኢስላም ውስጥ ተሰግስጎ ደግሞ ተሽቢህን የሚያስተምር ነው። ይወጣል ይወርዳል፣ አዎ ይገባል እያለ ሰማይና ሁለተኛው ሰማይ መሃል ይሆናል ማለት ነው ሲለው በቃ ይወርዳል እያለ ይሄ የተምታታ እምነት ይዞ ባስተማሩት መልኩ ተሳስቶ ተሽቢህ እንዴት አድርጎ ይሸናነፋል? መሸናነፍ እኮ አይችልም እኮ። ይሄ ሙሸቢህ ነው። ስለዚህ ሙነዚህ ነው ሁሉንም መርታት የሚችለው። ሁሉንም አይነት ተሽቢሆች፣ ሁሉንም አይነት ፈጣሪን ከፍጡራን ጋር የሚያመሳስሉ ሰዎችን የሚረታው ሙነዚህ ነው። ስለዚህ ተንዚህን ለልጅህ በደንብ አድርገህ ማስተማርና ልቡ ላይ እንዲሰርጽ የማድረግ ያንተ ስራ በደንብ። ሌላም ደግሞ እኮ ይመጣል ትምህርት ቤቶች ውስጥ እኮ ሙልሂዶችም አሉ። ፈጣሪ የለም የሚሉ ሰዎችም እኮ አሉ እኮ። ክፍረት አይነት ነው፣ ብዙ ነው። ስለዚህ ልጅህ ሲመጣ የማይሆን እምነት ይዞብህ እንዳይመጣ ወደ ቤትና አባዬ እንደዚህ እኮ ነው ዓለም እኮ መጀመሪያ የላትም ቢልህ ዓለም መጀመሪያ የለው ማለት እኮ የአላህን ፈጣሪነት እኮ መካድ ማለት ነው። መድረሻው እንደዛ ነው። ስለዚህ እንዲህ አይነቱ አደገኛ ነገር ይዞብህ እንዳይመጣ ቀድመህ ትነግረዋለህ። ወቅቱ ላይ በተደሩጅ ነው የምትሄደው። እንት 4ኛ ክፍል ልጅ 5ኛ ክፍል ገባ 6ኛ ሚኒስትሪ ነው ምናምን ማለት እንተውና መጀመሪያ እዛ ሲገባ የሚያሳስቱት ነገሮች አሉና እነሱን ቀድሜ ልንገረው። አስተማሪው ሳይነግረው ስለሱ አፈጣጠር የሚወራው ነገር አለ። ከዚያ ባሻገር ስለ ዓለም የሚወራ ነገር አለ። የዳርዊን ቲዮሪ አለ። ሌሎችም ቲዮሪዎች እውነት እየመሰለው አስተማሪው ያስረዳል። ስተት ነው አትስሙ አይልም። ተማሪዎቹም አሃ ብለው ሌሰን ነው የዛሬ ትምህርት ይሄ ነው ብለው ይዘውት ይመጣሉ። የተነገራቸውን ነገር ሁላ ያምኑ ይችላሉ። ያ ከመግባቱ ከመመረዙ በፊት መጀመሪያ ዲራዕ ነው ተዘጋጀለት። መርዙ እንዳይገባ መከላከያ ነው ተሰራለት። ምን አይነት መከላከያ? እኛ ማንኛውም አቅል ያለው ሁሉ ያውቃል ለዓለም ፈጣሪ እንዳለው። ያለ ፈጣሪ መገኘት አይችልም ዓለም። ወደ ኋላ ደግሞ ዓለም የሚባለው ነገር መጀመሪያ የለውም እንዲህ በቃ ነበረ ያለ ጅማሩ የሚልህ ሰው ፈጣሪ የለም ማለት ነው። ይህንን ፈጣሪ የለም ማለትን የሚያደርስ ንግግር ደግሞ ክህደት ነው። ስለዚህ ማስረጃው እንዲህ ነው ብለህ በልጁ ጭንቅላት የሚቀበለውን ያክል ሰጥቷል። ዛሬ እኮ ትምህርት ቤት ዶሮ ነው እንቁላል ነው የሚቀድመው እያሏቸው እኮ ልጆቻችን ይዘው ይመጣሉ እኮ። ባባ ዶሮ ነው እንቁላል ነው የሚቀድመው የሚል ጥያቄ ያመጡልሃል። ለምን ይሄን ጥያቄ የሚጠይቋቸው? ኮንፊውዝድ ማድረጊያ ነው። ዶሮ ሲባል ከእንቁላል አይደል እንደ ዶሮ ሊለው ነው። እሺ እንቁላል ሲለው እንቁላልም እኮ ከዶሮ ነው የተገኘው ሊለው ነው። እና ይላል ልጅ መቼም እንዲህ ያለ ይላል። ዶሮ ከእንቁላል፣ እንቁላሉ ከዶሮ፣ ዶሮ ከእንቁላል፣ እንቁላሉ ከዶሮ እያለ አየው መጀመሪያ የለውም እኮ ሊለው ነው። ወልዒያዙ ቢላህ እዚህ አይነት ኩፍር ጋር ያደርሰው ነውና አንተ ልጅህን መጀመሪያ የለም ካለ ፈጣሪ የለም ወደሚለው ይሄ ዓለም ያለ ፈጣሪ የተገኘ ነው ሊል ነው። እና እንዲህ አይነቱ አጥፊ ነገሮች በጣም ከባባድ ነገሮች በየትምህርት ቤቱ በየቦታው ስለሚሰጡ ልጅህን በልጅነቱ በተውሂድ በዐቂዳ ዒልም ካላነጽከው ተጋላጭ ነው የሚሆነው። የበሽታ ስብስብ ነው ይዞልህ ይመጣው። ሱብሃንአላህ። አንድ ሰው በልጅነቱ አንድ ልጅ ስኳርም በልጅነቱ መጣበት፣ ደም ግፊትም ኩላሊትም እንትንም ነርቭ ችግርም አለበት እንዲህ ይባል እኮ ሰው እኮ ሊያብድ ይደርሳል እኮ። ይሄ ልጅ አሁን በዚህ ነው ይላል። እኛ ሳናውቀው ልጆቻችን ካልተጠነቀቅን አንዋዕ ምን الكفريات አንዋዕ ምን الضلال የተለያዩ አይነት እምነትን የሚያፈስዱ በሽታዎችን ይዘውላ ሊመጡ ይችላሉና ልጆች ላይ አደራ ነው።
የመጨረሻ ጥያቄያችን ነው የሚሆነው ኢንሻአላህ ዶክተር። ይሄ በ0900 መጨረሻው 65 ተላከልን ጥያቄ አለ። ሰላም አለይኩም ሐሰን ነኝ ከወረኢሉ። ጥያቄ በቁርአን ውስጥ وهو السميع البصير የሚለው የቁርአን አንቀጽ ትርጉሙ ምን ማለት ነው ይላል። وهو السميع البصير ያው በቀጥታ ሲተረጎም وهو እርሱ አላህ ሱብሓነሁ ወተዓላ السميع ያ የመስማት ባህሪ ያለው የሚሰማ የሆነ ጌታ ነው። አልበሲር እንዲሁም ደግሞ የማየት ባህሪ ያለው የሚያይ የሆነ ጌታ ነው። ያኒ እንዳገባቡ እንደ ቦታው ይሄ ማዕና ተያይዞ ይፈሰራል። ይሄ ነው ማዕናው። ለምሳሌ መሰሩትን ስራ የሚያይ ያላችሁበት ሁኔታ የሚያውቅ እንዲህ የተባለ ማለት ነው። እንዲሁም ደግሞ ከሐላችሁ ምንም ማይደበቅበት የትም ቦታ ብትሆኑ የሚያያችሁ እንዲህ የተባለ ይፈሰራል። ያኒ ይሄ من الصفات الواجبة لله الله سبحانه وتعالى واجب يهونለት ወይም የተረጋገጡለት እያንዳንዱ ሰው በአቅሉም ቢሆን ይደርስበት የሚችል ባህሪ ነው። ይሄንን ወስፍ ወይም ይሄንን ሲፋ የአላህን የመስማት ባህሪና የማየት ባህሪ ነፍ ያደረገ ሰው እኔ እኮ አልመሰለኝም ነበር ያለ ሰው ሁላ ሙስሊም አይሆንበት ነው። እና ምናልባት ጥያቄያችን ከጀርባው ሌላ ነገር መነሻ ሊኖረው የሚችልበት ነገር ሆኖ ሊሆን ይችላል። የተከሰተ ነገር ለምን ሙሸቢሆች ليس كمثله شيء وهو السميع البصير ሚለውጋ ليس كمثله شيء ሚለው ይሄ ተንዚህ ነው ይላቸዋል። وهو السميع البصير ይለና ይሄ ተሽቢህ ነው ሚለዋል። ወልዒያዙ ቢላህ ليس كمثله شيء ብለስተው وهو السميع البصير مكو بلوال إلها. هل يعقل المسلم أن ليس كمثله شيء تعارض وهو السميع البصير؟ أو كلمة وهو السميع البصير تعارض ليس كمثله شيء؟ من يوم مسلمنا ليس كمثله شيء ملو وهو السميع البصير كملو قال متأرس بمثله من مسلم هنا ألا ندجي يلا وهو السميع البصير لو ليس كمثله شيء ملو اللي يفرس يمت أنا ولو ميجمت ما نلا عندي مسلم هون ندج ميجمت يلم لمن عندي آية لي وهي جزء من الآية دمولو مكو آية ستونكو يا آية وجزء نج يزج جزء من الآية أرس برسوات الجاج الله سيلكو قرآن مولكو تكذيب يا رجال سلزي ليس كمثله شيء مالت بوسطها تنزيه كلي نزالج يعني الله سبحانه وتعالى ذاته لا يشبه الذوات وصفاته لا تشبه الصفات وأفعاله لا يشبه أفعال المخلوقين يعني ذات سن الحقيقة الله السنة الله ليوجد من مخلوقات ما يمثلنا صفات سن البهاريات يماننم صفات ما يمثلنا سراو يماننم سران ما يمثلنا وهو السميع البصير منه سمعوا بصروا بليس كمثله شيء أرنا متردون سمع ليس كسمع الله سمع بله بصر ليس كبصر الله بصر عند الله مسمات يلا مسمات يلا عند الله مايت يلا مايت يلا بله ሁለቱን አገናኝተህ ሁለቱን አስተሳስረህ ምትይርበት እንጂ ሙተናቂድ አስመስለህ ليس كمثله شيء ብሏል እኮ ስትለው وهو السميع البصير እኮ ብሏል የሚልህ ሰው ይሄ ዑለማ አህሊ ሱና ይላሉ። ይህቺ አያ እኮ ጁዝ ሚላል አያ ነች ብያለሁ። የአያ አንድ ክፍል ነች። ይህቺ አያ ቢተማሚሃ ليس كمثله شيء ምትለዋና وهو السميع البصير ምትለዋ የመጀመሪያዋ ጁዝእ ለሙሸቢሃዎች መልስ ነች ነው። ሁለተኛዋ ጁዝእ وهو السميع البصير ምትለዋ ደግሞ ለሙዓጢላዎች መልስ ነች ነው። ለምን ተውሂድ ማለት ዲን الاسلامي ዋናው አቂዳ ትክክለኛው እምነት ተውሂድ ማለት
أن تثبت وجود الله سبحانه وتعالى ذاتا وصفات مع تنزيهه سبحانه وتعالى عن مشابهة الحوادث. يا الله يا خالقا يا جيثان منور ذات متصف بالصفات بله تامنا له كفطران غير ساتمساسلو معناتنو. سلازي توحيده كهونه توحيد دغمو منافي للتشبيه والإلحاد. تشبيهንም ሚቃረን ነው ተውሂድ ማለት እንደገና ደግሞ ኢልሃድ ወይ ደግሞ አላህ የለም ፈጣሪ የለም የሚለው አስተሳሰብ ደግሞ ሚቃወም ነው። ሁለቱን የሚሰጥ ማዕና ነው። የአላህን መኖርም የሲፋቶቹን ማስበትም ፍጡርን አለመምሰልም ሁለቱን መልእክት ሰጠ። ስለዚህ ለሙሸቢህም መልስ ለሙዓጢልም መልስ ነው እንጂ ሙነዚህ መጥቶ ليس كمثله شيء ሲለ وهو السميع البصير ብለህ እኮ መስራታበት እኮ አይደለም። ሙነዚህ እኮ يثبت الصفات لله ለአላህ ሰምዕን በصርን قدران إرادة علما كلاما حياة صفاتዎችን ያሰብታል እኮ ሙነዚህ። እኔ ይሄን ነገር ያልኩት ስላጋጠመኝ ነው። የሆነ ጊዜ ليس كمثله شيء ብሏል ብዬ ማስረጃ ስጠቅስ وهو السميع البصير እኮ ብሏል አለኝ አንዱ። እንደሚገርም ነገር ሱብሃንአላህ በሽታ እንደዚህ ሲያጠቃ እኔ ፈተተው كأنه عقلون እስከሚያሰጠው ድረስ ሙሉ ለሙሉ እስከሚሰልበው ድረስ የተሽቢህ በሽታ ሲጠናወት አላህ ይጠብቀን። كأنه በሱ ንግግር አንተ ያልከው ተንዚህ በዚህ ፈርሷል እያለ ነው። እዚህ ጋር ليس كمثله شيء ብለህ አሁን ልታሰብተው የፈለከው ተንዚህ وهو السميع البصير በሚለው ፈረሰ ይልህ ነው የፈለገው። ይሄ ምን አይነት መረድ ነው? በነገራችን ላይ ሼኻቸው አህመድ ኢብኑ አብዱል ሐሊም ኢብኑ ተይሚያ ይሄን ነገር ስለተናገረው ነው ቀድሟቸው ليس كمثله شيء ብሎ ነዘሃ ብሎ وهو السميع البصير ብሎ ሸበሃ። ሁለት ተቃራኒ ነገሮች ማለት ነው ነጭና ጥቁር። ያ አላህ فهذه الآية ይላል يعني أصرح آية في التنزيه لكنها لم تخلو من التشبيه ይላል والعياذ بالله። እንዲህ ያሉ ጭምልቅልቅልቅ ያሉ ናሪዎች ያሏቸው ሰዎች ምን እንደሚሆኑ እንግዲህ መገመት አይከብድም። አላህ ይጠብቀን። እንዲህ አይነት ሰዎችን ሼኽ الإسلام ብለው የሚሄዱ ሰዎች ውጤታቸው ምን እንደሚሆን እና አላህ ነጃ ይበለን። በጥቅሉ የማዕናውን አብራርተናል። እንደገና ደግሞ ሙስሊሞች ልብ ላይ ያለውን መዋቂዕ በኢማንና በዓቂዳ ጉዳይ ያለውን ነገር በዚህ ጠቅሰናል። መርሐባ ዶክተር፣ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ለሰጣችሁን ሸሪዓዊ ምላሽ ባረከላሁ። አሚን ፊኩም። ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነው። በሱና ቴሌቪዥን ብቻ ነው የሚተላለፈው። ይህ ፕሮግራማችን ሁሌም ጁሙዓ ምሽት 3 ሰዓት እንዲሁም ደግሞ እሑድ ቀን 7 ሰዓት ወደ እናንተ የሚተላለፍ ሲሆን በተመረጡ ቀናቶች ስክሪን ላይ እንደምትመለከቱት እነዚህ ሁለት ፕሮግራሞች የሚደገሙ ይሆናሉ። አብራችሁን ስለነበራችሁ ስለተከታተላችሁን በእጅጉ እያመሰግን እንሰናበታችኋለን። ሌሎች ሱና ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።